ይሰብራል። ብሩክ ሞተ። ማህሌት አሰናበተችው። ቅድስት አበደች። ምሳሌ በጣም አዘነች። መድብል በጣም ከፋው። በስተመጨረሻ እንግዲህ ብሩኬ ላይመለስ ይችን ዓለም ተሰናብቷት ሄደም። መድብል በገዛጁ በጸጸት ተቃጠለ። እኔማ ይቅርታዋን ለምኜና ይቅርታ ብዬ ሁሉን ነገር አስተካክዬ መስሎኝ ነበረ። ለካስ ተሸውጃለሁ እና የወንድሜ ገዳይ ማህሌት ሳትሆን እኔ ራሴ መድብል ነኝ ብሎ አለም። ምሳሌዬ አባቴን አምጡ እያለች ምግብም ውሃም አልጠጣም እያለች ጉድ አፈላች። ኤፍራታ በስተመጨረሻ እናንተ መቼም ቢሆን አትቀየሩም፣ ይህንኑ ሰይጣንነት ህይወታችሁንና ከነውሸታችሁ ገደል ግቡ ብላ ቤቱን ለቃ ወጣች። መርዞ እጅጉን ተጸጸተ። የልጄ እናት የት ነሽ በማለት እምባደም አለቀሰም። ቅድስቴ ማህሌት ላይ በከባዱ ዛተችባት። መቼም ቢሆን እሷ የኔን ባል አሳጥታኝ አትቀርም። እናም የመጀመሪያዋ እኔ ራሴ ሳገኛት የምገላት እኔ ራሴ ነኝ። ደግሞ የገዛ ባሌን እንደዚያ አሰቃይታ እንደገደለችው እሷን ደግሞ በቁም አሰቃይቼ በቁም ነው የምቀብራት እያለች እጅጉን ተናደደች። መድብል እና ቅድስት ፊት ለፊት ተፋጠጡ። ያለህ ሲጀመር የወንድምህ ገዳይ እና የኔም ባል የገደልከው ማህሌት ሳትሆን አንተ እራስህ ነህ። ምክንያቱም እንደዛ ተስለብልባ ገብታ የእውነትም ማህሌት የተቀየረች መስሎህ እቤት አመጣሃት። ግን የመጀመሪያ ቀን እንደመጣች ነበረ ምንም እንዳልተቀየረች የገባኝ። ግን ደግሞ ምን ያደርጋል ብላ አለች። እባክሽን ይቅርታ አድርጊልኝ፣ እኔ ይሄ ይፈጠራል ብዬ እኮ አይደለም ቅድስቴ እያለ ቢያባብላትም እንኳ እባክህ መድብል አሁን ላይ ይቅርታ በጣም እረፍዷል እና መቼም ቢሆን ይቅርታ አላደርግልህም። ባሌን መቼም ቢሆን አላገኘውም። ስለዚህ አንተንም ቢሆን መቼም ቢሆን ላገኝህና በህይወቴ ላስገባህ አልፈልግም። አንተነህ ብሩክን የገደልከው ብላ ደመደመች። ሞገስ ደብዛው ጠፋ። ሞገስ ያው መርማሪ። ቆይ አንተ ማለት ሞገስ አብርሃም እንዲሁም ዱባይ ላይ ሪስቴት ያለ ሰውዬ አንተ አይደለህም ቦይ ብሎ ሲለው በቃ መሄድ አለብኝ፣ አሁን የሚጠብቁኝ አዳራሽ እንግዶች አሉ ብሎ እንደወጣ ሳይመለስ በዛው ቀርቷል። ሉላ እስከ ልጇ ወይኔ ጉዴ እያለች ደም እያለቀሰች ትገኛለች። ቆይ እኔ ግራ የገባኝ ነገር በጣም በሚያስደነግጥ ሁኔታ እንዴት ነው ሁለቱም በአንድ ቅጽበት እንደዚህ ሊሆኑ የሚችሉት? ቅድስት እስኪ ንገሪኝ። ወይስ ደግሞ የሞገስ እጅ ይኖርበት ይሆናል ብላ አለች። ምን እያልሽ ነው? መቼም ሞገስን ጠርጥረሹ ባልሆነ አብደሻል እንዴ ሉላ? ብሩክን የመረዘችው ማህሌት ናት። ከማህሌት ውጭ ማንም የኔን ብሩክ ሊደፍረው አይችልም ብላ አለች። እሱም ደግሞ የትናንት ሰራተኛ ሆና ስታገለግል የነበረችው ዛሬ ደግሞ ንግስት ሆና የገዛ ባሏን ስለቀማችባት በንዴትና በእልክ ተነሳስታ ነው እንጂ ሌላ ምንም ነገር የለም። ምክንያቱም ብሩኬ ከተፈጠርኩ አጀምሬና እዚህ ቤት መጥቼ መስራት ከጀመርኩኝ አንድም ሰው ጋር ተጣልቶ ማንም ሰው ሽምግልና ቁሞ አያውቅም። እና ታዲያ እንደዚህ አይነት ባል በገዛ እጇ የምትለቅ ይመስልሻል እንዴ? እርግጥ ነው በባለፈው በጣም ብዙ ነገሮችን ብሩክን በድለዋለች። ግን ደግሞ ይቅርታ አድርጎላት እንድትኖር ትፈልጋለች። እባክሽ ሉላ፣ ስለዚህ ሌላ የሚለውን ነገር ተይና ማድረግ ያለብሽን ነገር በሙሉ አድርጊ። ምክንያቱም ብሩክን የገደለችው ከማህሌት ውጪ ሌላ ማንም አይደለችም ብላ ደመደመች። ካሌብ ሙሲሳ ማህሌትን ቆሞ ሳይቀር አጨበጨበላት። በጣም ይገርማል። ለካ እንደዚህ ጭልፍት ነሽ ወይ ብሎ አላት። ምን ማለት ነው ደግሞ ይሄ? ማለትማ እንደ በዚህ ቅጽበት አደረግሽው ምን የመድብልን ወንድም ብላ ስትለው
አዎ ግን ደግሞ መጨረስ ነበረብሽ ብሎ አላት። ብርግግ ስትል ምን ነው በረገግሽ ማህሌት? አንቺ ራስሽ ስትገሉ መቻፈርሽና ነው እንደዚህ አይነት ነገር የምትዩ? ለማንኛውም ከዚህ በኋላ ከኛ ጋር ትሰሪያለሽ ብሎ አላት። ምን? አዎ ከኛ ጋር መስራት አለብሽ። አይ የምትይ ከሆነ ደግሞ መባረር አለብሽ። ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ነበር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አጓጊውና አስተማሪው ምሳሌ ድራማ እንደቀጠለ ይገኛል። ቅድስቴ ሳትቀር ራሷን ስታ ወደቀች። በሌላ በኩል ምሳሌዬ የምትገባባት ጠፋት። እንዴት ነው እማየንም አባየንም በአንድ ጊዜ ላጣ እየቻልኩት? እስኪ ንገሪ ዳጣ፣ የእውነት አንቺ እየዋሸሽኝ ነው ወይ ብላ አለች። ምን እያልሽ ነው? እኔ ለምን ብዬ እዋሽሻለሁ? ዋሽችስ ደግሞ ምን ጥቅም ላገኝ ነው? እልቁንስ ፈታ ብለሽ ኑሪ አለቻት። ወይ ፈታ? እስኪ ንገሪኝ፣ ምን አይነት ፈታ ነው የምለው? ለማንኛውም እኔ ሁሉ ነገሬ በጣም ተበላሽቶብኛል ብላ አለች። ልጄ አይበላሽ ብል አምላኬ ሆይ ቆይ ለምንድን ነው እንደዚህ የምትፈትነኝ? በአንድ ወንድሜ በገዛ ወንድሜና ቅድስቴን እንደ እህቴ የማያትን ለምንድን ነው እንደዚህ ያደረክብኝ? አምላኬ እኔ እኮ ማህሌትን የእውነትም የተቀየረች መስሎ የነበረ እዚህ ቤት ያመጣኋት እንጂ ፍጹም የእውነት ብሩክን ለመጉዳት ቢሆን ኑሮ እንዴት አድርጌ አድርገዋለሁ? እባክህ ወንድሜ ማረልኝ እያለ አለቀሰም። መርዞ እና ኢፍራታም መርዞ ሰተት ብሎ መጥቶ ምን አዲስ ነገር አለ ብላ ስትለው፣ ምን ነው የኔ ጥቁር አዝሙድ መጀመሪያ የእግዚአብሔር ሰላምታ አይቀድምም ወይ ብሎ አላት። ትሰማኛለህ? አንተና ማህሌት አንድ ናችሁ። ሁሌም ከጥቅም ውጭ ምንም ነገር የምታስቡት ነገር የለም። ለማንኛውም አሁን ያች ርኩስ የት ነው የሄደችው ብሎ ሲላት፣ አላውቅም ግን ደግሞ መረጃው እንደነገሩኝ ከሆነ ማህሌትን የመሰለች ሴትዮ የወንድ ልብስ ለብሳ ያነ የሰርጉ ዕለት እንደገባች ቤት ውስጥ ተናግረዋል። ምን? አዎ። ስለዚህ ወያያት ወይም ደግሞ የጠረጠረ ሰው ሊኖር ይችላል። እናም እባካችሁን ብላ አለች። ለማንኛውም ግን በጣም ግራ ያጋባል ብሎ ሲል መድብል ለምንድን ነው የመጣሽው? ትህትና እኮ ትመጣ ነበር። እባክሽን እንደዚህ አትበይ ዳጣ፣ አንቺም ቢሆን መሄድ አለብሽ ብሎ አላት። እኔ መቼም የትም ቦታ አልሄድም፣ ቡራ እኮ አባቴና አባቴ ነው ብላ አለች። እኮ እሱማ ይገባኛል፣ ግን ደግሞ ሄደሽ የግድ ምሳሌን ማባበል አለብሽ ብሎ ሲላት፣ ለምሳሌ ኤደን አለች። እውነት ለመናገር ምሳሌ አሁን ላይ ማንንም ሰው አትፈልግም፣ ምክንያቱም ሁሉም ነገር ሰልችቷታል። እባካችሁን እንድታይ ፍቀዱላት ብላ አለች። እንደዛ ከሆነ ጥሩ፣ ለማንኛውም ነገ ትመጣላችሁ ብለው እንደ አጋጣሚ ምሳሌዬንና ዳጣዬን ወደ ቤት መለሷት። ማህሌት የኔ ደግነትና የኔ መልካምነት እስከ ዛሬ አልታያችሁ አለ። ስለዚህ ማህሌት ለራስሽ ያለሽው ራስሽ እስከሆንሽ ድረስ ለራስሽ መቆም ልመጂ እያለች ብቻዋን ማውራትና ማንባት ቀጠለችበት። እኔ በቃ ማድረግ ያለብኝን ነገር በሙሉ እስከምችለው ድረስ አድርጊያለሁ። ከዚህ በላይ ግን ይበቃኛል፣ በቃ ደክሞኛል እያለች አለች። እና ማህሌት አሁን ማድረግ ያለብሽ ያ የተረገመ ካሊሙሲሳ ጋር ትሄጂና ሁሉንም ነገር ነግረሽው ልክ እንደዝና አለቃ ትሆኛለሽ። ከዚያም በኋላ ማንም እየተነሳ አይረግጥሽም እያለች ራሷን ቀይራ ወደምትሄድበት ሄደች። ቅድስት ታውቂያለሽ፣ ያቺ አረመኔና ጨካኝ ማህሌትን ካገኘኋት ሲጥ አድርጌ ነው የምገላት፣ እመኝኝ ብላ አለች። እባክሽ ተረጋጊ፣ እንደዚህማ መሆን የለብሽም ትታመሚያለሽ እያለች እንደ አጋጣሚ ሉላዬ ብትለምናትም እንኳ ተይ ሉላዬ፣ አንቺ በእኔ ቦታ ብትሆኚ ምንድን ነው የምትሆኚው? ለማንኛውም ዶክተር እባክሽ ንገሪኝ እያለች ዶክተሯ ሁሉንም ነገር አበሰረቻት። ምን? አዎ እንግዲህ ብሩኬ የወሰደው በጣም ከፍተኛ የሆነው መድኃኒት ነው። እናም በሶስት ነገሮች ይገለጻል። እሱም ደግሞ የመጀመሪያው አደገኛ ስለሆነ ሊሞትም ይችላል።
ሁለተኛው ደግሞ አንጎሉ ሊነካ ይችላል። ሶስተኛው ደግሞ በሚያሳዝን ሁኔታ የአካለ ጉዳት ሊደርስበት ይችላል። ማለትም ፓራላይዝ ሊሆንም ይችላል እና በትዕግስት መጠበቅ አለብሽ። አውቃለሁኝ ቅድስቴ ባለቤትሽ ነው ብላ ስትሰማ እራሷን ስታ ዘፍ አለች። ምን? እራሷን ስታ ከወደቀች በኋላ መድብልና እንዲሁም ኤደን ምን እያደረግሽ ነው? ቅድስት እባክሽ ብሩኬ ሲነቃ እኮ እንደዚህ ሆኖ ማግኘት የለበትም። ያኔ እንደሆነ ቀለበቱን ካደረጋችሁ በኋላ ሰርጉ እንዳልተፈጸመ ሁላችንም እናውቃለን። ቢሆንም ግን ደግሞ እባክሽን ብላ አለቻት። እኔ እኮ ፈልጌውና ወድጄው አይደለም፣ ግን ደግሞ የሞተብኝ አንድ ሰው ብቻ አይደለም፣ ማለትም የምወደውና የማፈቅረው የልጆቼ አባት ብዬ የሳልኩት ብሩኬን ነው የነጠቀችኝ። ደስታዬን ነው በቁሜ ያቃጠለችኝ። እንዳቃጠለችኝ እኔ ራሴ ማህሌትን አቃጥላታለሁ እያለች አለች ምሳሌ። ይህንን ሁላ ጉድና ጭካኔ ማህሌት እንዳደረገችው አወቀች። ምን? እንዴት እማዬ እንደዚህ ሊሆን ይችላል? ማህሌት ሂዳለይ ከዚህ በኋላ ደስተኞች እንሆናለን ብለሽ አልነበሩ ብላ በጥያቄ ስታፋጥጣት፣ እንግዲህ አጎትሽ ነው አጎትሽ ተቀይራለይ ብሎ እዚህ ቤት አምጥቷት ነበር እና ያኔ እኛ ስላልተቀበልን ምናልባት ተናዳና እሳት ጎርሳ እሳት ለብሳ ይሆናል እንደዛ ያደረገችው። እባክሽን ብላ አለች። እንደዛ ከሆነ ጥሩ። አው ግራ ገብቶት ቆይ ምንድን ነው መርማሪ? ታዲያ ለምንድን ነው ለብቻው እየሄደ ያለው? አንተስ ለምንድን ነው የምትሯሯጥከው? ማለት ይህንን ደስታ ለምንድን ነው ከሉላ ጋር ሆነን የማናከብረው ብሎ ሲለው፣ አይ እኔ አሁን ምንም አይነት ደስታ አልፈልግም መሄድ ነው የምፈልገው ብሎ አለ። ዶክተሩ ውጤቱን ይዞ በሚያሳዝን ሁኔታ ሸከተፍ እያለ አለ። ግን ዶክተር ይዞ የመጣው ውጤቱን በሚያሳዝን ሁኔታ አሁንም አስጊ ሁኔታ ላይ ነው ያለው። ከዚህ በኋላ የምትችሉትን ነገር በሙሉ አድርጋችኋል፣ ግን ደግሞ አሁን የቀራችሁ ጸሎት ብቻ ነው ብሎ ደመደመ። ምሳሌዬ ትምህርት ቤትም አልሄድ ምግብም አልበላ ብላ እጅጉን ገግማለች። ቅድስቴ እባክህን የወላድ መሃን አታድርገኝና ፍሬ ስጠኝና ልጃችንን በአንድ እናሳድግ እያለች እንባደ ማልቀስና ማንባት ሆነ ስራዋ። ቅድስቴ ተረጋጉ፣ እስኪ እባካችሁን ተረጋጉ እያለች ብታመሰግንና ብታባብላቸውም እንኳ ፍጹም አልሳካ አለ። ተነጭራሹም እባክሽን አሁን የቀልድ ጊዜ አይደለም፣ የመበሻሸቅም ጊዜ አይደለም። ወንድሜ ነው የሞተው፣ ወንድሜ ነው እያለ አለም። ካሌብ ሙሲሳ ጋር ደውሎ ትሰማኛለህ መድብል፣ የሆነውን ነገር ሰማሁ፣ ግን ደግሞ ያችን ማህሌት ማንቆርቷን አንቀህ እንድታመጣልኝ እፈልጋለሁኝ ብሎ አለው። ትሰማኛለህ እኔ ነኝ እንጂ ምገላት፣ አንተማ እጅህን አታቆሽሽም ብሎ